ህዝቡ ሁለት ሐቅ አለ። ሁሉም እኮ ማስረጃ አለው። ሁሉም ማስረጃውን በአደባባይ ይዞ ወጥቶ ለህዝቡ ያሰራጭ እያሉ ነው። ይሄ በፍጹም አላህን መፍራት የሌለበት ቃል ነው። ይሄን ደግሞ በማስረጃ እናገራለሁ ባላህ ፍቃድ። ለዘመናት ተውሂድን ስናስተምር፣ ሽርክን ስናስጠነቅቅ፣ ሱናን ስናስተምር፣ ቢድዓን ስናስጠነቅቅ ምን ሲሉን ነበር? ጠላት እኛን ሊያጠፋን አሰፍስፎ ባለበት ሰዓት ለምንድን ነው እነዚህን የልዩነት አጀንዳዎች የምታነሱት ሲሉን ነበረ። እኛ ለዘመናት ቅድሚያ ለተውሂድ ተውሂድ ከምንም ነገር በፊት ይቀደም ስንል ተውሂድ ማለት ተው እና ሂድ ማለት ነው ብለው ሁሉ ሲያሾፉ የነበሩ ግለሰቦች ነበሩ። የአህባሽ ፊትና የመጣ ጊዜ ራሱ ከኢኽዋነል ሙስሊሚን ተከታዮች ውስጥ አንዱ ለእኔው ለራሴ ምን ብሎኛል? አላህ ከአርሽ በላይ መሆኑን ስለ መንዙማ ሽርክ እንዴት በዚህ ሰዓት ታነሳለህ ብሎኝ ሁሉ ነበረ። ምን ከመሆኑ ጋር የሽርክ ጉዳይ ሰዎችን ዘላለም ዓለማቸውን ጀሀነም ውስጥ ከማከርሙ ጋር። የዛሬው ትምህርቴን ከመጀመሪያ በፊት እህታችን ዛህራ እዚህ ውስጥ አለች። ሰለምቴ ናት። እስልምናን ከመቀላቀሏ በፊት እስልምና ማለት ምን ይመስላት እንደነበረ እሷ ትግለጽልን። ከዛ ባላህ ፍቃድ ከቁርአን ከዛ ደግሞ የተለያዩ የድምፅ ፋይሎች አሉኝ ምን እንዲሆኑ ኡመተል ኢስላም ፍርዱን እንዲሰጥ ማለት ነው። እነ ይስሐቅ እሸቱ፣ እነ አደም ሙሐመድ እና መሰሎቻቸው አገራችን ላይ እነዚህ ሁሉ ክህደቶች እነዚህ ሁሉ ሽርኮች እያሉ ሌላ አርስት አምጥተው ህዝቡን ሜዳ ላይ እንዲዋልል ማድረግ ያስፈልጋቸው ለምን እንደሆነ ህዝብ እንግዲህ በግልጹ ይረዳል። ሰዎች የሰውን ዓላማ ላይረዱ ይችላሉ፣ ሁሉ ሰው እኩል እውቀት ስላልተሰጠው። አገራችን ላይ ግን እነዚህ ሁሉ ክህደቶች እያሉ እነዚህን አንድም ቀን ሳይናገሩ ሳይተነፍሱ ዛሬ ብድግ ብለው ቢድዓን በተመለከተ እኮ ሁለት አይነት አቋም አለ፣ እንትንን በተመለከተ እኮ ሁለት አይነት ሐቅ አለ እያሉ ህዝብን የዋለለ ሜዳ ላይ ሊጥሉት ነው ያሰቡት። ዛሬ ማመጣላችሁ ነገር በጠቅላላ ደግሞ አይደለም ሁለት ሰዎች 1 ቢሊዮን ሙስሊሞች ቦታው ላይ ቢሰበሰቡ ማይለያዩበት የሆነን ጉዳይ ከፊት አቀርብላችኋለሁ። እሱ ምንድን ነው? 124 ሺህ ነቢያት የተፋለሙት የሆነውን ክህደት። ለምንድን ነው እነዚህ አርስቶች አገራችን ላይ እንዳይነሱ የሚፈለገው? ስለዚህ እህታችን ዛህራ ካለሽ ግቢና አጠር ያለች ነገር ስለ እስልምና ውስጥ ከመግባትሽ በፊት ምን ይመስልሽ እንደነበረ እንድትነግሪንና ከዛ ባላህ ፍቃድ ወደ ትምህርታችን እንገባለን። ሰላም አለይኩም ወራህመቱላህ። ይሰማል ድምጼ? ይሰማል። እሺ፣ አመሰግናለሁ። እኔ እስልምናን ከመቀበሌ በፊት እስልምና የሚመስለኝ የጠንቋይ ሃይማኖት ነው የሚመስለኝ የነበረው እና ይህን ብዙ ጊዜ እንደውም ስጠይቁኝ መልስ ነበረ። ወደኛ ሀገር በተለይም ደግሞ ወሎ የዓሊም ሀገር ነው ይባላል እና በጣም ብዙ ሰው ግን እዛ ላይ እንትን የሚለው ወይም ደግሞ የሚያመልከው ከካፊሮች ወይም ደግሞ ከክርስትናው የተለየ ነገር አይደለም። ምክንያቱም ሼክ አሉ፣ ይሄ ምንድነው የሚባለው ቆውት የሚባል ነገር አለ፣ አበጋር የሚባል ነገር አለ። መሻይኮች እየተባሉ የሚሰገድላቸው አሉ፣ ጫት ይቅማሉ፣ ለእነሱ ይሰገዳል። ሼክ ተብለው ጠንቋዮች ናቸው ማለት የሩቁን እናውቃለን ይላሉ፣ ይፈርዱላቸዋል ምናምን እንደዚህ አይነት ነገራቶች ማለት ነው። እና እስልምና ከዚህ የዘለለ አይመስለኝም ነበር። እኔ እስልምና ለማየው በዛ መነጽር ነበረ። በተለይ ደግሞ ሰዎች ራሱ ስቲል የሚፋረዱት ራሱ በምንድን ነው ከተባለ ከኛ ሀገር አላህና መልእክተኛው ምን እንደሆነ አያውቁም። የሆነ አሁን ይሻለን፣ አሁን ተውሂድ እየገባ ነው፣ አላሁ መለከል ሐምድ። ግን በፊት ይሄ እንደውም የሆነ አዳዲስ የሆኑ ተውሂድን የሚሰብኩ ምናምን ሲመጡ መጤ እንደውም ከካፊሩ በበለጠ ሙስሊሙ ነው ይሄ ሙስሊም ነኝ ብለው የሚያስቡት ሰዎች ናቸው የሚነቅፏቸው፣ የሚያንቋሽሿቸው። እናንተ ምን ታደርጋላችሁ እየተባሉ እንትን የሚሉት ማለት ነው። እና
እዛ አካባቢ በጣም ጫት ይቃማል፣ ድቤ ይደበደባል ምናምን። ማለት እስልምና እንደዛ ነው። ቁርአን እየቀረሰው እንዴት ነው ጥንቆላ የሚሰራው? ቁርአን ይቀራሉ፣ ነገር ግን ከቤታቸው ጥንቆላ ይጠነቀውላል። እና እስልምና እንደዛ ነበረ የሚመስለኝ እኔ። እስልምናን የምረዳው እንደዛ ነበረ። ከዚህ መጥቼ ነው የተማርኩት ማለት ነው። እና እንደገና ደግሞ ሼኮች ተብለው ራሱ ለሼኮች ይታረዳል። ሀራም የሚባል ቦታ አለ። ምናልባት ብዙዎቻችሁ የዛ አካባቢ ሰዎች ከሆናችሁ ታውቁታላችሁ። እና እዛ አካባቢ ይሳላሉ፣ ስለት ይሳላሉ። እንግዲህ ስለት ለአላህ ስብሐነ ወተዓላ ነው። ስለት ይሳላሉ። ከዛ በኋላ ለነዛ ለተሳሉላቸው አካላቶች በሬ፣ በግ፣ ግመል ምናምን ይዘው ይሄዳሉ ማለት ነው። ከዛ ከሼኮቹ ሄደው ይሳላሉ። ከዛ በኋላ ሼኮቹ እንደዚህ ያደረጉልን ብለው ነው የሚያምኑት። ከሼሆቹ ሄደን እንፋረዳቸዋለን። ሰው ራሱ የሚፈራው ከአላህ ይበልጥ ሼሆቹን ነው የሚፈራው። ከሼሆቹ ሄደን እንፋረዳለን ነው የሚባለው ማለት ነው። እና መቃብር ይመለካል። በቃ ስቲል መውሊድ የሚከበረው ከረሱል ሰለላሁ ዐለይሂ ወሰለም መውሊድ ከነዚህ የነዛ መሸይኾች መውሊድ ይከበራል። እኛ ጋር የብዙ ሰው መውሊድ ነው የሚከበረው ስቲል ማለት ነው። እና ሽርክ በጣም የበዛበት ሰው ራሱ የሚመለክበት ማለት ነው። በእስልምና በሼክ ስም ሰው የሚመለክ ሀገር ነው። አልሐምዱሊላህ አሁን እየተቀየረ ነው በተወሰነ መልኩ፣ ግን በጣም 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 ሽርክ የበዛበት ሀገር ነው። እና እስልምና እንደዛ በዛ አይኔ የነበረ የማየው ከክርስትና አሁን ላይ እነሱን ከሚያደርጉት ለምሳሌ ማርያምን እነሱ ታመልደናለች ምናምን ይላሉ። ግን ስቲል ክርስቲያኖቹ እንደዛ ብለው ነው የሚያዩት። እነዚህኞቹ ግን እነዚህ ያደርጉልናል ብለው ነው የሚያምኑት። እነሱ ያፋርዱናል፣ ለእነሱ ይታረዳል። እንግዲህ እርድ አላህ ነው። ዱዓ የሚደረገው ወደ አላህ ስብሐነ ወተዓላ ነው። ግን ማን ነው ዱዓ የሚደረገው? ሼሆቹ እንደዚህ ያደርጉላችሁ ምናምን እየተባለ ነው ራሱ ዱዓ ምናምን የተለያዩ ነገራቶች ከአላህ ስብሐነ ወተዓላ በበለጠ ለእነዚህ አካላቶች ነው የሚሰጠው ማለት ነው። እና አልሐምዱሊላህ ረብል ዓለሚን እዚህ መጥቼ ነው ተውሂድን ያወቅኩት፣ እስልምና ምን እንደሆነ፣ የነቢያት አስተምሮ እንደሆነ። እስልምና ይሄ ነው እንደ ብዬ የተረዳሁት ራሱ እዚህ ነው። እስቲ አሁን ይሄ ነገር አሁንም ድረስ ምንም አይመስላቸውም። ምክንያቱም የሆነ የሚያስጠነቅቅ የለም፣ የሚያስተምር የለም። ይሄ ትክክል ነው፣ ይሄ ስህተት ነው ብሎ የሚያስተምራቸው የለም። ገብቷቸዋል። እዛ አብዛኛው ሙስሊም አለ እኮ በጣም ብዙ ሙስሊሞች አሉ። ግን አብዛኛው ሙስሊም ተብሎ የሚባለው ነገር ግን በጣም ብዙዎቹ ይህን የሚያደርጉ ናቸው ማለት ነው። እና እስልምና አሁን እየገባ አዲስ ይኸው ጉረባ ያሉት ያለ መልክተኛ ላይ ሰላቱ ሰላም ይሆን ግን ልክ በቃ አዲሱ እንደጀመረ ነው የሚቆጠረው እና እዛኛ ጋር ማለት ነው። እና እርግጠኛ ነኝ ከዚህ ያላችሁ በተለይ ደግሞ ወሎ ወደዛ ወደ ራያ አካባቢ ያላችሁ በደንብ ነው ይሄንን የምታውቁት የምትረዱት። እና በጣም ነው ሰው የሚመለኩት መሸይኾች የሚመለኩት። ጥንቆላ ራሱ በደንብ ነው የሚሰራው። እስቲል ወደዛ ወደ ወርቂ ምናምን የሚባል ቦታ አለ ደግሞ ሌላ የሚመለካል። በየሀገሩ የራሳቸው የሆኑ ሼኮች አሏቸው የሚመለኩ። ለነዛ ሽርጥ ምናምን ይሰጣቸዋል። የሚገርማቸው ነገር አንዱ ሲሞት አንዱ ይተካል፣ አንዱ ሲሞት አንዱ ይተካል። የልጅ ልጆቻቸው እስቲል ወደኋላ ሄደው ሲመለከቱ መሸይኾቻቸው የመጀመሪያዎቹ በጣም ጥሩ ነበር ይባላል። ግን ከጊዜ በኋላ የሚመጡት ግን ራሳቸውን ያስመልኳቸዋል ማለት ነው። ለእነሱ እንዲታረድላቸው ለእነሱ ጫት ይቅማሉ፣ እንዶ እናደርግላቸዋለን ምናምን ይሏቸዋል። የሆነ ነገር ከተከሰተ ራሱ እንረግማቸዋለን ምናምን ስለሚሏቸው ህዝቡ ይፈራል። ምክንያቱም ተውሂድን አያውቅም። ስለዚህ ያ አካባቢ ተውሂድ ሊደርሰው በቃ ማለት በጣም የሚያስለቅስ። እናቶች ራሱ ሰላት አይሰግዱም፣ ሂጃብ አይለብሱም፣ ፀጉራቸውን ከፍተው ነው የሚመሩ። አሁን ይሻለን አልሐምዱሊላህ። በዛ አካባቢ እንደዛ ነው በቃ። እና ይሄ ማለት ከተማ እኮ ነው። ከተማ አለ፣ ገጠር ቢሆንም ብዙ ገጠር ቢሆንም ግን ከተማ አለ። ከተማ ውስጥ ራሱ ጥንቆላ ይካሄዳል ማለት ነው። እና ይሄ ተውሂድ ሁሉም ቦታ ላይ ሊገባ ይገባል። ይሄ የኛ ስራ ነው የሚሆነው። እንደገና ደግሞ እንቅፋት የሚሆኑት ደግሞ እነዚህ እንትኖች አህባሾች፣ ሶፍዮች ስቲል አሁን እነዚህኞቹን ስቲል የእናቴ ክርስቲያን ነች እና መጤዎቹ ክርስቲያኖች መጤዎቹ ሙስሊሞች አላስቀምጧቸው አሉ እነዚህኞቹን። ምክንያቱም የሚነግሯቸው ምን ብለው ነው? እነዚህ መጤዎች እያሉ ነው የሚነግሯቸው። ገብቷቸዋል። እነዚህ መጤዎች እንደዚህ ያደረጉን ብለው ስለሚነግሯቸው የኔ እናት ክርስቲያኗ መጤዎቹ ሙስሊሞች ነባሮቹ ሙስሊሞች እያስቸገሩ ይላሉ ማለት ነው። ሱብሃንአላህ አስቡት፣ ክርስቲያን ሆና ማለት ነው። ለክርስቲያኗ ራሱ እንደዛ እያሉ ነው የሚነገር። ሰው ላይ የተቀረጸው ምንድን ነው? እነዛ ክርስቲያኖች
እነዚህ አዲስ የመጡት እነዚህ ተውሂድን የሚሰብኩት ሂጃብ የሚለብሱ ለምሳሌ ሊቃብ ከለበሰሽ አሸባሪ ናት፣ እንደዚህ አደርገናል፣ በቃ እንደዛ እያሉ ቀቡት ከላይ ማለት ነው። ገብቷቸዋል። ከዛ በኋላ የሆነ ነገር በሚያስተምሩ ጊዜ ተውሂድን በሚያስተምሩ ጊዜ ቀጥታ እንትን የሚናገሯቸው እነዛን ነው ማለት ነው። እና ይሄ ስቲል የሚያስጠቁን ራሱ እነሱ ናቸው በካፊሮች ማለት ነው። እና በጣም ብዙ ችግሮች ነው ያሉት። ምናልባት ሰዓት ይዘን ምናምን ዛሬ ራሳችን አጀንዳችን ሌላ ስለሆነ ሌላ ጊዜ በደንብ እንመለከተዋለን። ስለኛ ሀገር ብዙ ጣጣዎች ናቸው ያሉት እና ጀዛኩሙላሁ ኸይር። ኸይር ባረከላሁ ፊኪ እህታችን ዛህራ። ሙቤ የመጀመሪያውን ኦዲዮ ፋይል ክፈትልኝ። እሺ ወረባቦ ሊዘይሯቸው ከአምባሰል ከወርጣይ ሊዘይሯቸው እዚህ መጡ። ሶላት ሀጂ ቡሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አልነካው ብሏል። እዚህም እሳቸው ያን ወሬም ስለሚሰሙ ቡና ይዘው ልክ ሶላት ቆሞ ሀጂ ቡሽራ ሲደርሱባቸው ሮጠው እሳቸው ጋር ቆሙ። በኋላ ተኪሳቸው አወጡና ሲጀቧቸው መረቋቸውና ቁላው ቢሉ አልቆላም እሳት አልነካውም ማለት ምንድነው ይሄ ቡና እኔ ጋር ይዘው ሰግደሃል እንዲ ያሉዋቸው። አዎ እናንተ ጋር ሩጬ እንዳያመልጠኝ ሶላቱ ብዬ ቁሜ ነው አሏቸው። በላይ ይሄማ እኛ ጋር ከቆምክ እሳት አይነካውም፣ እኛ ጋር የቆመ ቀርቶ እኛን ያየ ጀሃነም እሳት አይነካውም አሉ። እዚህ ነበር ይሄ መስጊዳቸው ስለነበረ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ ጣሉት። በቀለ የአላህ ነገር ሆኖ ደግሞ እዚሁ በቀለ። እንግዲህ የሾዎቹ ሚስጥር ሆኖ ደግሞ ያም ተለቅሞ ደግሞ አሁን ቢቆላ እሳት አላበስለዋል። አሁን ልብ በሉ ወንድምና እህቶቼ ሆይ፣ ሽርክ እንግዲህ አቻ የሌለው ወንጀል ነው። ታላቁ አምልኮ ተውሂድ ነው። ከዛ ቀጥሎ ነው ሱና፣ ቢድአ እያለ ወደ ታች የሚወርደው። የሽርኩን ጉዳይ ለዘመናት የተዉት እነዚህ ግለሰቦች ይሄ እኮ ምን አይፈልግም ነካው። ለዛ ነው በኪሱ ሰውየው ቡና ይዞ የሰገደው። ከዛስ ቡናውን ደግሞ ለሙከራ ምን አደረገው? ብረት ምጣድ ላይ ሲጥለው አልቆላ ለያ ቡና እያሉ ነው። እንግዲህ ይሄ የቀረበው በፋና ቴሌቪዥን ላይ ነው። ለምን ይሄን አልተቃወሙም እስከ ዛሬ? ከውይይት በፊት ወደ ሐቋ መንገድ ለምን አልመጡም? ምን ነበር አላማቸው? ሁለተኛ ፋይልን ክፈትልኝ። እሳቸውንም ላጭቻለሁ። እንግዲህ ህይወት በይነ ዒሳ በሻህመር በይነ ዒሳና ነቢ መሀል እንኳ ዘመን ፈትራው 600 ኪሎ 500 ይላል። እንግዲህ ያን ሁላ ነብይ ማግኘት እንግዲህ ብዙ የዑምሮ ማለት ነው እና ቢቻለው ያን ሁላ እየላጨው እመላጨው ነበርኩ። አሁን በመጨረሻ እሳቸው ላጨፍ ነው እንደሰማችሁት ነው። ይሄ ግለሰብ ምን እያለ ነው? በድምፅ ነው እንግዲህ ዩቲዩብ ላይ ተለቆላቸው ነው። ዳውንሎድ አድርጌ ነው ያገኘሁት። የ39 ነቢያት ጸጉር ላጭቼ በመጨረሻ ደግሞ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጸጉር ላጨሁኝ ነው የሚለው። ይሄ እንግዲህ ክህደት እያስፋፋ ያለ ሰው ነው። እነዚህን ክህደቶች በጋራ ሳንቃወም አንድ ሳንሆን ምን አንድ አጀንዳ ኖሮን ነው ካልተወያየን የሚባለው? ከፊሎች ይሉ ይሆናል ወንድ ከሆናችሁ ለምን ወጥታችሁ አትወያዩም ይሉናል። አላማቸውን እናውቃለን። ወጥተን ማንወያይበትን ከነሱ ጋር አላማቸውን ጠንቅቀን እናውቀዋለን። ምክንያቱም ሀቅ የበላይ እንዲሆን ቢፈልጉ ኖሮ እነዚህ ሁሉ ክህደቶች የተሰራጩበት አገር ላይ ስራቸው ምን ይሆን ነበረ? እነዚህን ክህደቶች መቃወም ይሆን ነበረ። አላማቸው ግን የሙዓዝና የአደምን ውይይት ከሰማችሁት
ሙዓዝ አላህ ይጠብቀው፣ አላህ ቅኑን መንገድ እስከ መጨረሻው ይምራው። እኛንም እሱንም በደንብ አድርጎ ከቁርአን ከሐዲስ ማስረጃ ሰጠ። ከዛ የኢሳቅ ስራ ምን ሆነ? በሰማሁት ቁርአንና ሐዲስ መሰረት ሙዓዝ ነው ዛሬ ማስረጃ ያለው ማለት ነው የፈለገው አይደለም። ለመላው ማህበረሰብ ህዝቡ ጠቅላላ ዋሎ እንዲቀር ምን አለ? እንግዲህ እንዳያችሁት በዚህም ሳይድ ያሉት ማስረጃቸውን አቅርበዋል፣ በዚህም ሳይድ ያሉት ማስረጃቸውን አቅርበዋል አለ። ሁለት ሀቅ አለ እንዴ? ሁለት ሀቅ እኮ የለም። አላማቸውን እናውቃለን። ለዛ ነው እኛ እነሱ አይደሉም አጀንዳ የሚሰጡን፣ እኛንን ከዚህ በፊትም አጀንዳ እንዳለን የነቢያት መንገድን እንደምንከተለው ዛሬም አጀንዳ እንሰጣቸዋለን። እውነት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ከሆኑ እነዚህን ክህደቶች ወጥተው በአደባባይ ይቃወሙ። ክህደት መሆናቸው። ሶስተኛውን ፋይል ክፈትልኝ ሙሉ ሶስተኛ ሱፍ ውስጥ ገብቼ ከወጡ በኋላ ደግሞ ነብዩ ሙርሰላ ከቦቴ ተዚህ እንደ ደብረ ብርሃን ዳርፎ እዛውም እንትና ላይ እስራኤል ሀገር ሲያልፍ ደግሞ እጀዛ ሶፍ ውስጥ ሶስተኛ ሶፍ ውስጥ ገብቼ እኛ ላይ ይወርቅብናል እያለ ስንጨነቅ እልፊታችን ላይ አረፈ። ከዛ ሄደታውና በግራ ጎኔ በኩል ነው ፈቀቅ ብለው 40 ሜትር ቀድር ይሆናል ሲያርሙ ይቺ ጠይበሻን ጥቁር ነገር አድርገዋል። ኮፊ እንትን ምንጣ ይቺ እንትን ተምጣማለች አለ በሷ ላይ ይሄ ማፉት የሚመስለው ነገር አድርገዋል። ቀሚስና ግልግል ብቻ ነው ወለኝን ይኩ አራተዛም የሚርቅ ነበር ነግራችሁ ነበር። አሁን የሚሰማው ነገር የለም። ይሄ ምን እያለ ነው? ይሄ ግለሰብ የዳናው ሙሂዲን ይባላል አገራችን ላይ። ይሄም በዩቲዩብ ነው የተለቀቀው። አገራችን ላይ ከምንም በፊት የእስላም መከታዎች ነው ልንሆን የሚገባው። ይሄ ግለሰብ ምን እያለ ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡራቁ ላይ ሲወጡ እኔ እኮ አጠገባቸው ነበርኩኝ። ቡራቁ ላይ ሲጫኑ ቤተል መቅዲስ ኢስራ ወልሚዕራጅ ሊሄዱ ሲሉ እኔ እኮ ነቢዩ አጠገብ ነበርኩ እያለ ነው። ሰምታችኋል። እንግዲህ ይሄን ክህደት ለምን አይቃወሙትም? ክፈትልኝ አራተኛውን ፋይል። እያሳጠርኩት ነው መሄደው ራሱ ግልጽ ስለሆነ ማላስ ያለማዋለ ሲገቡ ነብዩ ሙርሰላ አርባው ከቦ ባለበት ወለተ ላይ ብለው ዛቶን አላየሁትም እንጂ ድምጡን የሰማው ሰው እኮ ነኝ። ነብዩ ሲወለዱ ተደበላልቀን ሆነ ተገመድ ነው አወላለዳችን። አሁን እዚህ ሁሉ ነው ቀሪም እኮ ነው ምን ኦኬ። እኔ ጥንት ሰው ነኝ ልታምኑኝ ይገባል። ነቢዩ ሙሐመድ ሲወለዱ ቦታው ላይ ባልኖርም ድምፃቸውን ሰምቻለሁ እኮ እያለ ክህደት እያስፋፋ ነው። እማይሞት ሰው እንደሆነ አድርጎ ራሱን እያቀረበ ነው። እኔ ማስረጃዎችን ብቻ ነው ማቀርበው። እነዚህ ክህደቶች ባሉበት ሀገር ላይ ይሄን ክህደት ነው ማለት የተሳናቸው ግለሰቦች እንዴት ነው ሌሎች አጀንዳዎችን አንስተው ምን የሚያደርጉት ካልተወያየንባቸው የሚሉት? ከምንም በፊት የሚቀደመው እኮ የተውሂድን ዳር ድንበር ማስጠበቅ ነው። አህባሾቹ ራሱ እኮ ይስቁባቸዋል። ማንን? ኢኽዋኖችን ማለት ነው። ለምን ሲባል እኛን ምን ይሉናል መሰላችሁ? ቅርብ ቀን የሰጡኝ ኮሜንት አለ። አንተ የመሻይኾቻችን ጠላት የሆንከው ግለሰብ እቺ የተናገርካት እኮ እውነትም ክህደት መንዙማ ናት፣ እቺኛን አትወክልም፣ ክህደት ናት ብለው አመኑ እኔን ከመስደባቸው ጋር። ኢኽዋኖቹ ግን ምን ያደርጓቸዋል? እኛ እኮ አሻኢራና ማትሩዲያ እያሉ ይጠጋጓቸዋል። እነሱም ነቅተውባቸዋል። ምን ይላሉ? ዞር በሉልን ወደዛ አንፈልጋችሁም እያሏቸው ነው። እኛ ደግሞ አህባሾቹን ካሉበት ክህደት እንዲወጡ ነው ምን መከራቸው። አንደኛ ዚንዲቆች ናቸው አህባሾቹ። ለምን ብትል የነቢዩ ቁጥር 1 ወዳጆች ነን ይላሉ፣ አያፍሩም። ግን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሰደባቸውን እፎይ የተባለውን ካላህ የሚገባውን ይሰጠውና እሱ ቤት ሄደው ደግሞ ቲክቶኩ ላይ እኛ እዚህ የመጣ ነው ውሃብዮች እስልምና እንደማይወክሉ ለመናገር ነው። እኛም መስደብ ከፈለጋችሁ ስደቡን፣ ችግር የለም። ምትሄዱበት ብታጡ ግን እፎይ ቤት ሄዳችሁ ነቢዩን የሚያዋርደው ሰው ቤት ሄዳችሁ እዛ ሄዳችሁ ውሃብያ እስልምናን አይወክሉም ትላላችሁ። ዚንዲቆች ሙናፊቆች ናችሁ። ተመለሱ። የነቢዩ ወዳጆች ነቢዩ የሚነካ ሰው ቤት ሄደው የሚጠሏቸውን ሰዎች እነሱን አይናገሩም። እኛን እንደፈልጋችሁ ጥሉን። ሐቁ የገባችሁ ቀን ግን
ትመለሷታላችሁ። ዱዓም እናደርግላችኋለን፣ ዳዕዋም እናደርግላችኋለን። ክፈትልኝ የሚቀጥለውን ፋይል ስድስተኛው አምስተኛውስ የዛይሩ ቁርአን በነብዩ ላይ የወረደው የተነሸኸ አሸግሩናል። 25,000 የወንድ ቁጥ 45,000 አንድ ያቁሙ ታሽድረቱ ሙንታ የሚባል ሆኖ ሰምታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን በነቢዩ ላይ የተወረደው ዛሂሩ ግልጹ ቁርአን እየተሻረ አስቸግሮናል ይላል። ይሄ ንግግሩ ኩፍር ነው። እንዲህ አይነት ክህደትን ተሸክመን የሀገራችንን መሻይኾች ልናከብር ይገባል ይላሉ። በነቢዩ ሙሐመድ ላይ የተወረደው ግልጹ ቁርአን እየተሻረ አስቸገረን። ቀጥል። አሁንም ሌላ ክህደት ልንሰማ የሚባል ዲዋን ላይ ተሰብስቦ ነብዩ ወሙርሰላ ሴት አንድ እጅ ወንድ ሁለት እጅ መውሰድ የለበትም። የሴትና የወንድ መብት እኩል መሆን አለበት ተብሎ ተነሳ። ዲዋን ውስጥ ያለው ተነሳ። በእጅ ብልጫ ተባለ። 45 ወንድ ቁጥ ወንዱን አወጣ። ምን እያለ እንደሆነ ይግባችሁ። እዚህ ምድር ላይ ያለ ሰው ነው አይደል? ይሄ ግለሰብ ከነቢዩ ጋር አብሬ ሲድረተል ሙንተሃ ድረስ ሄድኩ አለ። 45,000 የሴት ቁጥብ 25,000 የወንድ ቁጥብ ሆነን ለምንድን ነው ወንድ ልጅ ሁለት ዕጣ ሴት ልጅ ግማሽ ዕጣ የምትወስደው ውርስ ላይ ይኸው እስከ ዛሬ ድረስ የምንፋረድበትን ህግ እጅ አውጥተን እንሻራልን? ቀጥልልኝ። 25,000 ወንድ ቁጥብ 45,000 የሴት ቁጥብ እጁን ተዋጣጠፈን እኩል ይሁን ብሎ በደርግ ጊዜ ሲታወጅን ይዘዋለሁኝ 25 ቁጥር ነበርኩኝ። 125 ቁጥር ነበርኩኝ። የዛን ጊዜ በቁጥር ገብቶበታል። በጅነገ ታሸግ ቁጥር የለም ወልጅ ስለበዛ ጊዜ 124 ሻውያ ነው። ምን እያለ ነው? በእጅ ብልጫ የሴቶቹ ቅጥቦች በለጡን። ስለዚህ ምን አደረግን? ወንድና ሴት እኩል ይውሰዳልነ። ወደ ምድር ብመለስ በደርግ ጊዜ ሴትና ወንድ እኩል ይሁን ሲል ስሰማ ከደርጎቹ ውስጥ ወልይ ያለ ወይ አልኩኝ። ክህደት ነው እኮ እንዳለ ወንድም እናቶቼ ሆይ እንዳለ ክህደት ነው። እንደው እቺ ቃሉ እንዲህ ናት የሚባልም የለም። ቀጥል። የሚቀጥለውን ደግሞ ክፈትልኝ። ማቸውም ሸኽ ሱራ ማለት እምብርት ማለት ነው። እንደዚህ ተብሎ የተሰየሙት ወጥተዋል ይባላል። ቢቁድረት ላሂ ሱብሓነ በዛ ነው። በእምብርት ስለወጡ ነው ሱራ የተባሉትም ከነስማቸው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱራ ማለት እምብርት ማለት ነው። ሸህ ሱራ የተባለው ግለሰብ ከእናቱ ማህፀን ውስጥ እኔ በቆሻሻ መውጫ አልወጣም ብሎ ይሄ ራሱ እኮ ክህደት ነው። ለምን? አላህ በግልጽ ነግሮናል። ወላሁ አኽረጀኩም፣ አውጫችን ማን ነው? አላህ ነው። ثم السبيل የሰራ የማህፀኑን የእናቱን መውጫ መንገድ ያገራለት አላህ ነው ይላል። ለዚህ ግለሰብ ግን ምን ይሉለታል? ለዚህ ግለሰብ ሸህ ሱራ ለሚባለው እኔ በሽንት መውጫ አልወጣም ብሎ እራሱ ሆዷን ቀዶ ወጣ እናቱን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እነዚህ ሰዎች ዛሬ ኡማው ሁለት ሐቅ አለ፣ እነዚህም እኮ የሚናገሩት ሐቅ ነው እያሉ ጥፋትን ሽፋን ሊሰጡ የሚሞክሩ ሰዎች እነዚህን ክህደቶች ለምን ዝም አሏቸው? ቀጥል። የሚቀጥለው ፋይል ክፈትልኝ ሙቤ። አንድ ነፋሃት አላሉ አላህ ያርገው የሚለው ንጥዋል አንድ ያቁምልኝ። ሲሷላችሁ አሁን ጥያቄ ልጠይቃችሁ ነው የአላህ ባሪያዎች ሆይ፣ እኛን ከነሷራዎች የሚለየን ምንድን ነው? አላህ ስንት ነው ብንባል ሁላችንም አንድ ነው አይደል የምንለው? አንድ ነው አላህ ነው አይደል የምንለው? ይሄው ይሄ ግለሰብ ምን ይላል? ክፈተላቸው።
ይስሙት። ከዛ አብራራለሁ። አንድ ነፋሃት አላሉ አላህ ያርገው የሚለውን ትወዋለሁ። ሲሷላችሁ ተብለናል። እንደውም አሪሶይነን አርጀዋለሁ በለው። አየህ ያ ነፋሃት ይመጣ ዛሬ አርገና አሽረና በኋላ አላህ ነው እንጂ የሚያደርገው እንዴት አርጀዋለሁ ይላል። ሸሜጠሩ ብለው ለዲያኑ ይሳኒ ነገሩበት። ዲያና ሀሩሃ ሸሜጠሩ ወይት ሀገር ናቸው ተውለደሬ አርጀዋለሁ የሚለው ሸህ ማን ነው? እኛው ነን። እንዴት ይሄን ትላለህ? አላህ ያርገው ላለው ደረሰንም አሊፈን ተጥፈ በለሰኙ ያድራ ያቀን ነው። አንተ መሐመድ ብለህ መርቀኝ ከማክሰኞ እስከ እሑድ እኔ ሸህ እናንተ ደረሳናችሁ ብያላለሁ። ሲሷላችሁ ተብለናል። አላህ ያርገው የሚለውን መርቀንትን ነፋሃት ይመጣል አርጀዋለሁ ላለው ሆኖ አገኘዋለሁ። እንግዲህ ስለሆነ ኪታብ ያደረው ነው ያሉ ይሳል እስቲጃባ ጀባ አሜን። አሁን ልብ በሉ። አንድ ነፋሃት አለ ማለት አንድ ጥሪ ነገር አለ የሚቆሰቁሰው። መርቀን ስላለ ጫት ይቅምና አላህ ያርገው የሚለውን እተወውና ይሁን እላለሁ ሆኖ አገኘዋለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ልብ በሉ ምን አለ? ሲሶ አላችሁ ተብለናል። ሲሶ ማለት 1/3 ነን፣ ዋሪሶች ነን፣ ወራሾች ነን አለ። የማን ወራሾች ናቸው? ጌታችን አላህ ይወረሳል እንዴ? ይሄ ክህደት ባለበት አገር ላይ በተለይ ይሄ የወሎ ሰው ነው። ቲክቶክ ላይ ነው ያገኘሁት ቪዲዮውን። አደም ተወልዶ ያደገው የት ነው? ወሎ ነው። ከራስ በላይ ንፋስ ይባላል። ታግሎ ክልሉ ላይ ያለውን ኩፍር እንዲህ አይነቱን ምን ማድረግ ሲገባው በግልጽ መቃወም ሲገባው ዛሬ ሰዎች ብቅ ብለው ሙዚቃ፣ የሴት ልጅ ሂጃብ፣ ኒቃብ እኮ የሚመለከተው የነብዩ ሚስቶች ነው እንጂ ይላል። አንድ ጥያቄ አለን። ዳዕዋ ሲደረግ ዓላማ አለው። ዓላማው ምንድን ነው? ሰዎች አላህን ወደ መፍራት እንዲመጡ፣ ከአመፅ እንዲርቁ። ሰዎች እኮ ቀልድ እንዲያረጉት ነገሩን ሁሉ ምን አደረጉት? የትኛው ዘፈን ነው የሚቻለው? አበባየውሽ የሚለው የቴዲ ነው ወይስ የሮፍናን ነው ክልክሉ ብለው ጨዋታ እንዲያደርጉት የተደረገው በዛ ነው። ሁለተኛ አንድ ትልቁም ነገር ልንገራችሁ፣ ንጽጽር ላይ ያላችሁ ወንድሞች፣ እናንተ ለምሳሌ ክርስቲያኖች ጋር ሄዳችሁ በክርስትና መጽሐፍ ቅዱሱ ላይ እንዲህ ይላል እንዲህ ይላል እንዲህ ይላል፣ ተአምረ ማርያም ላይ እንዲህ ይላል ብላችሁ ትናገራላችሁ። እስቲ እፎይ አንድ ቀን አህባሾች የሚሰሩትን ክህደት ይሄ አሁን መጠቅስላችሁ አንድ ቀን አንስቶት ያውቃል? አያነሳውም። ለምን? ተናበው ነው የሚሰሩት። እነሱም እሱ ቤት ሄደው ወሃቢዮች ሙስሊሞችን አይወክሉም ይሉለታል። እሱም ክህደታቸውን ሸፍኖላቸው የሁለቱም የጋራ ጠላት ማን ሆነናል? ተውሂድን ምን ሰብከው ሰዎች። በዚህ ደግሞ ኢኽዋን አልሙስሊሚኖች አላስቀምጥ ብለውናል። ድሮ ምን ይሉ ነበረ? ቅድሚያ ለተውሂድ ስንል የወያኔ ቅጥረኞች ይሉን ነበረ። ዛሬ ግን ሰው ባነነባቸው። ማን ለምን እንደለፋ ማን ልፋቱ ምን እንደሆነ በግልጽ ታየ። እኛ ሰዎች ከሽርክ መውጣታቸው ነው የሚያሳስበን። አሁንም እንለፋለን። ባላህ ፍቃድ ጌታችን አላሁ ሱብሓነሁ ወተዓላም ይረዳናል። ከዛ ውጭ ያሉትስ ዓላማቸው ራሱ ይታወቃል። አገራችን አሁን ይሄ ሁሉ ክህደት እያለባት ሰሞኑን አገራችን ላይ ስንት አጀንዳ ሙስሊሙ ላይ መጥቶ ሲያበቃ ለምንድን ነው እነ ይስሐቅ መፋታት ያቃታቸው? ምክንያቱም ምን እየተደረገ ነው ያለው? ሰዎች ዋለው እንዲቀሩ፣ እዚህም ጋር ሀቅ አለ፣ እዚህም ጋር ሀቅ አለ። ስለዚህ ከዚህ በኋላ ምን አትበሉ፣ ዝም በሉ፣ አሻኢራዎችን አትንኳቸው የመሳሰለው ነው እየተባለ ያለው። እኛም እንነካቸዋለን። ይህን ክህደታቸውን ክህደት መሆኑን እንነግራቸዋለን። እነሱም ራሳቸው እያመኑ እየተመለሱ ነው። የሚፈለገው መመለሳቸው። ከዛስ በአንዷ በትክክለኛዋ በሐቋ ጎዳና ላይ አንድ ሆነን ወደፊት ጀነት እንድንገባ ነው። ከዛ ውጭስ ግማሹ እንደዚህ ሲሶ ተሰጥተናል እያለ ግማሹ
አቡል ጀበል የተባለው ግለሰብ ከአደም በፊት ነበረ እያለ እንዴት ብሎ ነው ተያይዘን ጀነት ልንገባ የምንችለው? በፍጹም ሊሆን አይችልም። ቀጥል። የሚቀጥለውን የድምፅ ፋይል ክፈትልኝ ሙቤ። መርሐባ የለቀናውማ ወለፈስረ አላህ ሹሙ እኮ ነው ሸልሞ ፈጠረ። የተሰራ ጉዳውን ልናገረው የአደም ጭቃ ነው እጁን አተኮረው ነበር ያሳመረ ሌሎች ያወቁ። ይኸው እኛ ሙስሊሞች ምናምነው ሀታ አገራችን ላይ ያሉ ክርስቲያኖች የሚያምኑት አባታችን አደም ከመፈጠሩ በፊት አንድም ግለሰብ አልነበረም። የመጀመሪያው የሰው ልጅ ማን ነው? አባታችን አደም ነው። ይኸው ምን እያሉ ነው የቃጥባሬ አምላኪዎች? የሼህ ቃጥባሬ ልጅ አቡል ጀበል የሚባለው የአደም ጭቃ ተፈናጥሮበት ነው እጁ ላይ ያለው የጠቆረው ይላሉ። እውነት ሃይማኖት ብቻና ብቻ ከሆነ ዓላማችን መሆን የነበረበት ምንድን ነው? ይህን ክህደት መዋጋት፣ ይህን ክህደት መዋጋት። ነገር ግን ዓላማው ሌላ ነው። ዓላማው ሌላ ነው። አላህ ዓላማችንን ያስተካክልልን። ቀጥል። የሚቀጥለውን ፋይል ክፈትልኝ። ለማይነት እኮ ነው የሚታየው በግሮ ዋና ረጋጭ ነበር ተባልቆ አፈሮ የዛኮ ጊዜ ነው የሀልቁን ዘርዘሮ ለይቶ ያወቀው ያየው ተዛዞሮ ገና መታ ዘክሮ እጁ ላይ ብቻ አይደለም ምልክት አለው የሚሉት እግሩ ላይ ራሱ ምልክት አለበት ይላሉ። ማን? አቡል ጀበል የተባለው ግለሰብ አደም እየተፈጠረ የነበረበትን ጭቃ ያቦካው ማን ነው ይላሉ። በዚህ ዘመን የነበረው የሼህ ኢሳ የሼህ ቃጥባሬ ልጅ የሆነው ነው ይላሉ። ከዛ ደግሞ ዞር ዞር ብሎ እስከ ቂያማ ድረስ ምን መጣውን እኮ የሰው ልጆች ማን ቀድሞ አይቶናል እያሉ ነው? አቡል ጀበል እያሉ ነው። ይሄን ክህደት አላህ እኮ ነው ያጋለጠው። ወረቢ እንደው አላህ እንኳንም ያኖረኝ ይሄን ለማጋለጥም እንኳንም ሰበብ ያደረገኝ ሙስሊሙ ይሄን ክህደት እምነት ነው ተብሎ ተሸፍኖለት ወደ ጀሃነም እሳት እንዲጓዝ ሲያረጉት ነበር። ፈሊላሂል ሐምዱ ወልሚና ሙሉ ለሙሉ ምስጋና ለአላህ ነው። ይሄ ክህደት በአደባባይ ተለቀቀ። ስንትና ስንት ሰዎች ከዚህ ክህደት ወጡ። እስቲ ቢላሂ አለይኩም እዚህ የተሰበሰባችሁ ወንድምና እህቶች እነዚህ ትልልቅ አጀንዳዎች ጀሃነም ውስጥ ዘላለም ዓለም የሚያኖሩ ትልልቅ አጀንዳዎች እያሉ ሌሎች አጀንዳዎች ለምን የሚጎተቱ ይመስሏችኋል? ሰው በክህደቱ ላይ ወደ ጀሃነም እንዲጓዝ በዛው በክህደቱ ላይ ወደ ጀሃነም እንዲጓዝ በዛው እንጂ አስበውላችሁ መስሏል? ሁሉም እኩል መብት ይሰጠው አሻኢራም ማትሩዲያም ቦታ ይሰጣቸው ሲሉ አስበውላቸው መሰለ? በፍጹም ሊሾፍሯቸው ነው። አላህም አያሳካላቸው፣ አላህም አያሳካላቸው። ሰው እንዴት በገዛ ወገኑ ላይ ይጨክናል? ስልጣን ይቅርብህ፣ ሀብት ይቅርብህ። ሰው በዚህ እምነት እያመነ ሲሞት እያየ ዝም የሚያስብል የትኛው አንጀት ነው? ቀጥል። የሚቀጥለውን የድምፅ ፋይል ክፈትልኝ። ጀንጋራ ሶፋ ሳመረ የኖሁን ሰፊና ጠብቆት ያኖረው ከነ ኢብራሂም ጋር እየተባበረ ብዛት ውስጥ ነበረ እየተሻረቁ። እሺ አሁን ደግሞ ስሙ። ከዩሱፍ አለይሂ ሰላምም ጋር ነበረ ማን? አቡል ጀበል። የኑህንም ሰፊና የጠበቀለት ማን ነው? አቡል ጀበል። ከኢብራሂም አለይሂ ሰላም ጋር እኮ አብሮ ነበረ በእሳት ውስጥ። ኢብራሂም እሳት ውስጥ ሲወረወር አብሮት እየተሻረከ ነበር አሉ። ማን? አቡል ጀበል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ በቁርአን ላይ በግልጽ የነገረን ኢብራሂም ነው አይደለም ብቻው እሳት ውስጥ የገባው።
እነዚህ በድፍረት ምን ይላሉ? አቡልጀበል የተባለው የቃጥ ባሪያዎች ልጅ ምን ሆኗል ይላሉ? ከኢብራሂም ጋር እኮ አብሮ እሳት ውስጥ ነበር፣ አልሞተም። እሺ አደም ሲፈጠር ከአደም በፊት ነበር። እሺ ከዩሱፍም ጋር አብሮ ነበር። እሺ የኖህንም ደግሞ መርከብ የጠበቀላቸው እኮ እሱ ነው ይላሉ። ጠባቂው ማን ሆኖ ሳለ የኖህንም መርከብ የጠበቀው አላህ ነው። ዩሱፍንም የጠበቃቸው አላህ ነው። ኢብራሂምንም ከእሳት ያወጣው አላህ ነው። የአላህ ባሪያዎች ሆይ ይሄን ክህደት አሁን በዚህ ውይይት ይፈልጋል። ይሄ ክህደት ይሄ ክህደት ውይይት ይፈልጋል። ይሄ ቢድዓ ውይይት ይፈልጋል። አንድ ሀቅ ነው አይደል ያለው? እነ ይስሐቅ እሸቱ አይደለም አላማቸው። እኔ መድረክ ላይ ነው ይላል። አንተም ተናገር፣ አንተም ተናገር። ከዛስ ህዝቡ የትኛው ህዝብ ነቢዩ ይመጣል ሲባል አሜን ብሎ የሚያምነው ህዝብ ሐቁን በራሱ ይወስን ይሉታል። ለራሱ ገና እምነት ምን እንደሆነ ያልገባውን ህዝብ ማለት ነው። ስለዚህ የፈለጉት ምንድን ነው? የእሳቱን መንገድና የጀነቱን መንገድ እኩኩል ለማድረግ ነው የፈለጉት። ጌታ አላሁ ስብሓነሁ ወተዓላ አያሳካላቸውም። የሚቀጥለውን ፋይል ክፈትልኝ። ሌቦች በሸህ ስም ኡማውን ከአላህ ሲያረቁት ክፈት። ይስሙ ህዝቦች አንድ ሳይታጅ ማውጣት እሳቸውን እንኳን ትታለው ተሁለት ለካዲም ማዚያ ገባሾች በሬ የለኝም እንዲያው አሁን በሬ خلقوا አላቸው። ማዚያ እንዲቀን ቀርቶታል። ይገርም እንግዲህ አሳመዲ ቤት ነው አንዳንም ማገኘውና እንሄድ ያለው አመዲ የሚባል ሀብታ ማለት እዛ ቤት ነገ ጉዝጓዝ ይዘህና ብለዋል። እሳቸው እንዴት ሲሉ ኮርማ ሲያቀርባ መዲ ዛሬ ላንተ አይደለም ቂማ የሆነ ሰው አለ ሲል ምንድን ይኸው ማዚያ ገባ ብሎ ለነገ በሬ خلقوا ብሎኛል። ለሱ ልቅና ማሽም አንተ ቤት አለህና አላቀው በለዋታ ነው እንዲያ ያን ጉዝጓዝ ቁጭ ቆይ እንዲያጎዘጉዝ የኔ ነው ማለት እንዲህ በሬ ሁለት ላም ሰጥቻለሁ። ያን አሰጡና መገናከሳይም ነው። በሶስተኛው ቀን እርሻ ሲያርስ ጥላቸውን ገፍተው ላው ሲሄዱ በደረሳ ጋር እከሌ በሬ ያገኘህ አይደል ወይ? አልሐምዱሊላህ አላህ ሰጠኝ። ማሸቀላ ምነው ታዩ እናንተ በሮች እኛ በሬ ሰምታችኋል? የአላህ በሬዎች ሰጡት አሉ። አመዴ የሚባል ሀብታም ቤት ሄደው ሲጎዘጉዝላቸው ዛሬ ዱዓ ማድረገው ላንተ አይደለም፣ አንድ የተቸገረ ሰው ሰኔ ገብቷል ሚያዝያ ገብቷል በሬ ፍጠሩልኝ ብሎኛል። ከዛ ይሄ ሰውዬ የሰጣቸውን ለሱ ሰጡት። ከዛ እሱ ሲያርስ ማን የሄደው ሸህየው በጃንጥላ ሄደው እገሌ አቤት በሬዎች አገኘ አልሐምዱሊላህ አላህ ሰጠኝ አለ። አላህ ሰጠኝ ሲል የዚህ የሌባ ሰውዬ መልስ ምን ሆነ? መች ለምነኸው ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጥል እስቲ እስከ መጨረሻው ይስሙት ጉዱን። ቢተቆስ ምን ቢፎቶ ምን ይነሳል? ላላቸው ላይ ቀንበሩን አውርዶ እንደበረረ ቤት ሲሄድ ምንድን የሚያሻፉር ዛሬ እኛ በሮች ኮተኝ እንዲያው በል በአጠገብ እስከሚያልፉ ድረስ አልሐምዱሊላህ ወሸ መሐመድ ጀዝቤዱ አላህ ሰጠኝ ብትላቸው ተነስቶ እንዲያው ጫፍቱን ኒዕማውንም ይዞዛ ማን እንጂ በል እንጂ ማሻጡማ ማሻ ሰግዲ ማሻቁማ ነው አንተን አላህ መርሐባ ያለው። እኔ ዱዓ አድርጌ በሰጠሁ የኔ በሮይ ነው ብለሃል። እስኪ ዱዓ አድርግና ቀስቅሳቸው። እንግዲህ ለማላም የለም ያለ ጊዜ መሽም ያለ ሰዎች አዛኝ ናቸው። ር ያለ በል እንግዲህ አስገማቸውን ሩሃንያ አጠጥቶታል። ያገበቸው ዘልትሸት ለሆቴል ብለህ አሳውቃሽ ሙሉ አሳድራቸውን ገማቸውን አስተካክል። ምን ያሉ በሮች አሉ ይገዛ አሁንም በሳምንቱ ሲያ አሁን ልብ በሉ በሬዎቹን ደማቸውን ሩሃንያ ጠጥቶታል የሚሉት ምን ለማለት መሰላችሁ? በሬዎቹን ደማቸውን ዲን አስጠጥቼ ይባሃለው
አይሰሩልህም፣ ከዚህ በኋላ አይርሱልህም፣ ረገሙት ማለት ነው። ወላሂ እኛ ሀገር እኮ ማለት ነው ብዙ እኮ ደጃሎች አሉ። ሰውየው ቢሳካለት መርቀንህ ነው ይሉታል፣ ሲከስር ረግመህ ነው ይሉታል፣ ሲከስር ረግመንህ ነው ይሉታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጥለሁን መከሬ እንዴት አደር? ደህና አደርኩ አባባ። በሬ ያገኘሃል? አልሐምዱሊላህ። ሸህ መሐመድ ጀዝቤ ዱዓ አድርገው ለሰጠው ሀያ እንጂ ምን እያለ ካላህ ቤት ሰጡኝ። ጨምረንልሃል ሰተንሃል ጨምረንልሃል። ማለ እንግዲያማ የዛ ዕለት እኮ ገርመኸኝ ነው። እንዴት አልኢባዲ አጊተህ ነው ደግሞ አላህ ዲጃፍ ገብተህ በሬ ያገኘኸውን የበለፋውን ልፋት እኔ ለፍቼት አላህ አቃቤ ባመጣሁ አልሐምዱሊላህ አላህ ሰጠኝ። አቁሞ አላህ ሰጠኝ ያልከው የት ተዋውቃችሁ ነው? ይህ እንግዲህ ሌብነት ሙቤ አላህ ያውቃል አያውቅህም? ጀርመን ተቀምጠህ ያገኛል። እጅህን አንስተህ ብቻ ጌታዬ ሆይ እኔ ደካማ ባሪያህ ብለህ መለመን ነው አይደል? ሰውየው ሲጀምር አላለም እኮ ይሄ በሬ ተቀበለ የተባለው ሰው እኔ በዱዓ ያመጣው እኮ አላለም። አልሐምዱሊላህ አላህ ሰጠኝ ነው ያለው። አላህ የታውቆ ሆኖ ደግሞ ለአንተ የሚሰጠህ ይሉታል። ይሄ ነው እንግዲህ ህዝባችን ላይ እንዲህ ያደረጉ የሚጫወቱበት። ይሄን ዝም ብለዋል እነ ይስሐቅ ለዘመናት፣ ለአንድ ዓመት ለሁለት ዓመት እኮ አይደለም፣ ለዘመናት ይሄን ክህደት ይሄ እነዚህ ሱፊ እየተባሉ በህዝብ ላይ የሚጫወቱትን ሰዎች በመላው ሀገሪቱ ላይ ስሙን ለማንሳት የሚያደናግር አለል በይቱ ሁላ ተዳር ሁሉም በአንድ ሆኖ ነው ሙስጠፋ ጋር ዛሬ ድረሱልን ላገኘን ችጋር። አሁን ልብ በሉ። ይሄን ክህደት ምን ትሉታላችሁ? እኔ የሚገርመኝ ማለት ነው እነዚህ ሚንበር ቴሌቪዥን ምንድነው ይሄ ዋሪዳ የመሳሰሉት እንዲህ አይነቱን ክህደት የሚያስተላልፍ ሰውዬ ካልሸለምነው ይላሉ። ምንድን ነው የሚሸልሙት ነው እኮ ነው ያልገባኝ። ሰውን ወደ ጀሃነም ለወስ ሰው እንዴት ይሸለማል? አላህ ሂዳያ ይስጠው ተብሎ ዱዓ ይደረግለታል እንጂ። ሰምታችኋል። ችግር አካቦኝ ሲያበቃ በእናንተ ሸሽቼባችሁ ከማን እስከ ማን ከሙስጠፋ ይዤ እስከ አቡል በሸር ከነቢዩ ሙሐመድ ጀምሮ እስከ አደም ድረስ ያላችሁ ድረሱልኝ ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። መከራ ውስጥ ሆኖ የደረሰላቸው ማን ነው? አላህ። ኢብራሂም እሳት ውስጥ ገብቶ ማን የደረሰለት? አላህ። ዩኑስ አሳ ነባሪ ሆድ ውስጥ ገብቶ ማን የደረሰለት? አላህ። ይሄንን ተውሂዳችንን ሊነጥቆ የመጡ ሰዎችን እነ ይስሐቅ እነ አደም የመሳሰሉት ምን ሲያደርጓቸው ይታያል? ማዲህ የነቢዩ አወዳሾች ይሏቸዋል። እነ ሚንበር ቴሌቪዥን እነዚህን ሰዎች የነቢዩ አወዳሾች ይሏቸዋል። እነዚህ የነቢዩ አወዳሾች አይደሉም። የነቢዩን ዲን ከስር ከመሰረቱ ነቢዩ የለፉለትን ሶሓባዎች የሞቱለትን ሊገረስሱ ነው የመጡት። አንድ ከባድ ጥያቄ ያነሳለሁ። የነቢዩ ሙሐመድ ሬሳ ሰለላሁ ዐለይሂ ወሰለም ሳይቀበር እዛው ጋር በሆነበት ሰዓት
አቡበከር ምን አለ ረዲየላሁ ዐንሁ? ሙሐመድንም ያመልክ ሰው ካለ ሙሐመድ በእርግጥ ሞተዋል። አላህንም ያመልክ ሰው ካለ አላሁ ሐዩን ላይሞት፣ አላህ ሕያው ነው ማይሞት ጌታ ነው አለ። ዛሬስ ነቢዩን አትወዷቸውም በሚል ስም አላህን ትተን ለነቢዩ አምልኮ እንድንሰጥ በእንዲህ አይነት በሙሐመድ አወል በተባለው አይነት ግለሰቦች ለዘመናት ሙስሊሙ ወደ ክህደት እየተጠራ ነው። ወደ ተውሂድ አይደለም የተጠራው። ይህን ስንናገር ደግሞ አናፍርም። ይህን ስንናገር አናፍርም። ሰዎች የሚፈልጉት ምን እንደሆነ ታውቃላችሁ? አላህ የልባቸውን ያቀባቸዋል። ለምንድን ነው ኢኽዋነል ሙስሊሚኖች አላህ በዓለም ላይ ያከሰራቸው? ከ90 ዓመት በላይ ነቢያት የለፉለትን አንድም ቀን ስላልሄዱበት አላህ አከሰራቸው። በነቢያት መንገድ ቢሄዱስ ኖሮ አላሁ ስብሓነሁ ወተዓላ ለነቢዩ ቃል የገባላቸውን እነሱንም ይረዳቸዋል። የሚቀጥለውን የድምፅ ፋይል ክፈትልኝ ወንድሜ። ለሰዎች አላህ ሰበብ ያድርገው። በ1860 እንደተመሰረተ የሚነገርለት የደገር ጌታው ሸየ መስጂድ መስራች ሼህ ሸሪፍ ኢብራሂም ጡሃ የተባሉ የሃይማኖት አባት ሲሆኑ ከአባታቸው ሼህ ኢብራሂም ጡሃና ከእናታቸው ከወይዘሮ ሎሚታ ወዲህ በ1833 ዓመተ ምህረት አካባቢ እንደተወለዱ ይነገራል። የሼህ ሸሪፍ አባት ሼህ ሸሪፍ ኢብራሂም ጡሃ በወቅቱ በአካባቢው ታዋቂ የእስልምና ሃይማኖት መሪና ሃይማኖታዊ መምህር የነበሩ ሲሆን የአካባቢውን ህብረተሰብ ልጆች በማሰባሰብ ቁርአን ያቀሩ ነበር። ከተማሪዎቹ መካከል አንዱ ልጃቸው ሼህ ኢብራሂም ሲሆን አባት ሼህ ኢብራሂም ልጃቸውንና ሌሎች ተማሪዎቻቸውን በዙሪያቸው ኮልኩለው ቁርአን በሚያቀሩበት ወቅት በአንድ ቀን አንድ ያልተለመደ ነገር ተከሰተ። ልጅ ሸሪፍ እንደ ተማሪነቱ ከሱ የማይጠበቅ ባህሪ ያሳይና አባት ሼህ ኢብራሂም ከሌሎች ደረሶቻቸው ነጥለው በአባትነትና በአስተማሪነት መንፈስ ለመቅጣትና ከስህተት ለመመለስ ይሞክራሉ። በዚህ ጊዜ ልጅ ሸሪፍ አባቱን እኔ እኮ በእድሜ ካንተ በልጣለሁ እንዴት ትገርፈኛለህ በማለት አስገራሚና ያልተጠበቀ ነገር ይናገራል። በልጃቸው አስገራሚና አስደንጋጭ ቃል ግራ የተጋቡት አባትም ሰምታችኋል ወንድምና እህቶቼ፣ ልጅ አባቱን በእድሜ በልጣለሁ እያለው ነው። ቀጥል። ምን ማለት ነው ልጄ? እንዴት ነው የወለድኩህን አባትህን ትበልጣለህ በማለት ይጠይቃሉ። ልጅም መልሰው አንተና እናቴ ልጅ ሆናችሁ ከብቶች ስትጠብቁ በሬዎች ተጋጥመውባችሁ ወደ ገደል ሲሄዱ አንተ ስትጨነቅ ከገደሉ በኩል ብቅ ብለው በሬዎችን በዘንግ ወደ ሜዳ የመለሱልን ሽማግሌ አታስታውስምን? ይላል። የልጅ አባትም አስታውሳለሁ ይላሉ። ታዲያ አንተ ከእኒያ አዛውንት ትበልጣለህን? ይላል ልጁ። አይ ከእሳቸው እንኳን አልበልጥም ይላሉ አባት። ልጁ ከመወለዱ በፊት ስላለው የአባቱ ልጅነት አጋጣሚ መናገሩ ግራ እያጋባቸው፣ ልጁም እኒያ አዛውንት እኮ እኔ ነበርኩ ይላል። አስገራሚውን ተአምር ለመቋጨት ሼህ ኢብራሂም ህፃኑ ልጃቸው ታሪካቸውን ያወቀበት ተአምራዊ ኃይል ተገለጸላቸው። የልጃቸውን የወልይነት ተሰጥኦ የተረዱት አባትም እኔ አንተን ለማስተማር የበቃው አይደለም፣ አንተ ከእኔ ትበልጣለህ በማለት ልጃቸው ወደ ሌላ አካባቢ በመሄድ ከተሻለ የሃይማኖት መምህር ትምህርት እንዲማር ፈቀዱለት። አሁን የአላህ ባሪያዎች ሆይ ወልይ ማለት በቁርአን ምን እንደሆነ ተነግሮናል? አልተነገረንም? አላህ ምን አለ? አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን። የእነዚያ የአላህ ወልዮች እኮ በእነሱ ላይ ፍርሃትም ሐዘንም የለባቸው። እነማን ናቸው እነሱ? አላህን የሚፈሩና አላህን የሚታዘዙ እኮ ናቸው አለ። ተመልከቱ፣ ልጅየው አባትየው ምን አለው? አንተና እናቴ ልጅ እያላችሁ ከብቶች ተጋጥመውባችሁ ወደ ወንዙ ሊሄዱ ሲሉ ትልቁ ሰውዬ ከወንዙ ማዶ መጥተው በሽመል የመልሱልህን ሰውዬ አታስታውስም ወይ አለው። አዎ ሲለው እኚህ ሰውዬ እኮ እኔ ነበርኩ አለ። ታዲያ እንዴት ብሎ ነው ካረጀ በኋላ ተመልሶ እናቱ ማህፀን ውስጥ ገብቶ ከእናቱ ማህፀን የወጣው? ይህን ክህደት አያችሁልኝ ወንድሞቼ? ይህን ክህደት ለምን ዝም አሉት? ለረዥም ዘመን እንዲህ አይነት ክህደቶች በቴሌቪዥን በመሳሰለው ሲለቀቁ ለምን ዝም አሉ? ይህን እኮ እኔ በቴሌቪዥን ነው ያገኘሁት። በዩቲዩብ ተለቆ እኮ ነው ያገኘ ነው እኔና ጓደኞቼ።
እኛ ሌላ አጀንዳ ኖሮን ነው አይደለም። ህዝቡ ከእንዲህ አይነት ክህደቱ ወጥቶ ወደ ጀነት እንዲገባ ነው። እነዚህ አወያይነን የሚሉት ሰዎች ግን ችግር የለም ባላችሁበት ሆኑልን። አሻኢራም ማትሩዲያም ሱፊያም ሁሉም እኮ አንድ ላይ ሆኖ ሙስሊም ነው እያሉ ክህደት ላይ ያለውን ሰው ሁሉ በክህደቱ ላይ እንዲሄድ ሊያስተኙት ነው። ይሄ ደግሞ ማጭበርበር ማታለል ነው። የሚቀጥለውን የድምፅ ፋይል ክፈትልኝ። ያበራ ሙዛባት ማይደፈር ነጀብ ያበሩ ሙዛባት ማይደፈር አቤት ይታይልኝ ምነው የኔም ዱር ዙሩ ልጌቶች በዐውል በነስር ተጃችሁ ከጅዬ ቁም ያለሁ በር በእናንተ የሸሸ ምናዝ የማያፍር ሐሻይን አውጡልኝ በዛሂር በሲር። ሰምታችኋል። ያበራ ሙዛባት የሚሏቸው የብሬት ሼክን ነው። የማይደፈር ይሏቸዋል። ራሳቸውን እንኳን ከደርግ ማስጣል አልቻሉም ነበር። እኚህ ግለሰብ ደርግ ነው እሳቸውንም ልጆቻቸውንም ተከታዮቻቸውንም ወስዶ የገደለው። ያበራ ሙዛባት የማይደፈር አቤት ይታይልኝ ምን ነው የኔም ዱር ጉዳቴን እዩልኝ አላቸው። ነቢይላህ አዩብ ደግሞ ቁስል በደረሰባቸው ጊዜ ሰውነታቸው ላይ አላህ ምን አሉት? አኒ መሰኒ የዱር አሉት። አላህ ሆይ እኔ እኮ ጉዳት ነካችኝ ዳበስ አደረገችኝ አሉ። ስለዚህ ሙሐመድ አወል የተባለው የሽርክ መንዙማ ባይ ከአላህ ውጭ ላለ የአብሬት ሼክ ለተባሉት ጉዳቴን እዩልኝ ይላቸዋል። ነቢይላህ አዩብ ደግሞ አላህ ሆይ ጉዳት እኮ ዳበሰችኝ አሉት። እንቀጥል። ምን አለ? ምነው ይታይልኝ የኔም ዱር ዙሩልኝ ጌቶቼ በአውን በነስር እርዳታና ድልን ለእኔ ስጡኝ አላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እርዳታም ድልም የሚጠየቀው አንድ አላሁ ስብሓነሁ ወተዓላ ብቻና ብቻ ነው። ከዛ ቀጠልና ምን አለ? ሀጃይን አውጡልኝ በዛሂር በሲር በድብቅም በግልጽም እኔ የደረሰብኝን ጉዳይ እስቲ እናንተ ፈጽሙልኝ ይላቸዋል። ከዚህ የበለጠ ክህደት ሰምታችሁ ታውቃላችሁ? ያላህ ባሪያዎች ሆይ ላ ሐውለ ወላ ቁወተ ኢላ ቢላህ። የአላህን መብቶች ተነስቶ ለፍጡራን ይሰጣል። ይሄ ደግሞ ዝም እንዲባል ይፈለጋል። ለምን? ዓላማው ሌላ ስለሆነ። የሚቀጥለውን የድምፅ ፋይል ክፈትልኝ።